በሰሜን ጎንደር አስተዳደር ከሚገኙ ከተማዎች ዳባት ከተማ አንዷ ናት። ዳባት ከተማ በ1910 ዓመተ ምህረት በደጃች አያሌው ብሩ አማካኝነት የተቆረቆረች ሲሆን በሰሜን ደባርቅ፣ በደቡብ ወገራ፣ በምስራቅ ደባርቅና ወገራ፣ በምዕራብ ጠገዴና ላይ አርማጭሆ ያዋስኗታል። ከተማዋ ከአማራ ብሔራዊ ክልላዊ መንግስት ከባህር ዳር ከተማ 246 ኪሎ ሜትር ከሰሜን ጎንደር ዋና ከተማ 75 ኪሎ ሜትር ርቀት ላይ ትገኛለች። የከተማዋ የቆዳ ስፋት 324 ሄክታር ሲሆን በአራት የከተማ ቀበሌዎች የተከፈለና ከ33000 በላይ ህዝብ የሚኖርባት ከተማ ናት። በከተማው የግብርና ምርትና ምርታማነትን ለማሳደግ አግሮ ኢኮሎጂና የተፈጥሮ ሀብት ፖቴንሻልን መሰረት በማድረግ ዘመናዊ ቴክኖሎጂዎችና የተሻሻሉ አሰራሮችን በመተግበር በምግብ በኢንዱስትሪና ኤክስፖርት ሰብል ምርትና ምርታማነትን በማሳደግ አርሶ አደሩን በማሻሻል በግብርናው ኢኮኖሚ የሚጫወተው ሚና ማሳደግ ነው። ከተማዋ የበእርና የአገዳ ሰብሎች ባለቤት ናት። ለአብነት ያክልም ቢራ፣ ገብስ፣ አተር፣ ባቄላ፣ ስንዴ፣ ምስር፣ አብሽ፣ ጤፍ፣ ማሽላ፣ ኑግና ሰሊጥ ይጠቀሳሉ። ከዚህም በተጨማሪ ዳባት ከተማ የአሸዋና የኖራ ክምችት ባለቤት ናት። የዳባት ከተማ አስተዳደር አገልግሎት የከተማውን ማህበረሰብ ግልጋሎት የመልካም አስተዳደር ችግሮችን ለመፍታት ትኩረት ሰጥቶ እየተንቀሳቀሰ ይገኛል። በዚህ የከተሞች ፎረም የተለያዩ ባለሀብቶች በከተማችን መጣው ኢንቨስት ቢያደርጉ ባንድም በሌላም አካባቢውን ሊጠቅም በሚችል መንገድ ባለሀብቶቻችን ፈጣን አገልግሎት በመስጠት ሊጠቅም የሚችል ስራዎችን የዜጎችን የመኖሪያ ቤት ችግር ለመፍታት ከ2006 ዓመተ ምህረት ጀምሮ ለ33 ማህበራት ለ686 ዜጎች የመኖሪያ ቤት ተጠቃሚ ማድረግ ችሏል። ከዚህም በተጨማሪ ከ2000 ዓመተ ምህረት ጀምሮ 22943 ካሬ ሜትር በኢንቨስትመንት ለ19 ሰዎች ተሰጥቷል። የገቢ ስራዎችን ከጊዜ ወደ ጊዜ በማጨመሩ ምክንያት ተቋሙን ከመሪ ማዘጋጃ ቤት ወደ ከተማ አስተዳደር ማሸጋገር ተችሏል። በመሰረተ ልማቱ ህብረተሰቡን ተጠቃሚና ተደራሽ ለማድረግ ደረጃውን የጠበቀ የቄራ ግንባታ፣ የውስጥ ለውስጥ መንገድና ዘመናዊ አስፓልት መብራት መስመር ዝርጋታ እየተሰራ ይገኛል። ከተማዋ አሁን ያለውን ልማት ለማፋጠን ደፋ ቀና እያለች የምትገኝ በመሆኗ በከተማው መጥተው ሊያለሙ የሚችሉ ባለሀብቶችን በማሳተፍ ምቹ ሁኔታዎችን እያመቻቸች ትገኛለች። ከተማ አስተዳደራችን ተስማሚ አየር ንብረት ያላት ለኢንቨስትመንት የተመቸች ከአምራች ኢንዱስትሪዎች ጋር በተያያዘ አምራች ኢንዱስትሪዎችን ሊመግብ የሚችል የዙሪያው ወረዳ የሚያመርታቸው የእህል ቅመም አብቃይ የሆነች ወረዳ ነች። በሰሊጥ፣ በኑግ፣ በተልባ ነበረው ታሪክ ከጣሊያን ጀምሮ የፓስታና መኮረኒ ፋብሪካም ጭምር የነበረበት ሁኔታ ስላለ በስፋት ይሄንን ሰብል የምናመርት አካባቢዎችም ጭምር ስለሆን በዚህ ደረጃ የሚሰማሩ ባለሀብቶች ልማታዊ ባለሀብቶች ካሉ ያው ከተማ አስተዳደራችን በዚህና በመሰል የኢንቨስትመንት ሁኔታዎች ሰፊ የለሙ የኢንቨስትመንት ቦታዎች ያዘጋጀን መሆኑንና ለማበረታታት ለማስተናገድ የሚጠበቅብንን መንግስታዊ አገልግሎቶች ጭምር ለመስጠት የተዘጋጀን መሆኑን በዚህ አጋጣሚ ለማመላከት እወዳለሁ። ዳባት ከተማ ታሪካዊ ቦታዎችና የቱሪስት መስህቦቿ ተፈጥሮ ከለገሰቻቸው ውበት እስከ ሰው ሰራሽ ውበት ድረስ የሚዘልቅ ድንቅ መስህብ ያላት ከተማ ናት። እነዚህን አስደናቂ ታሪካዊ ሰው ሰራሽና የተፈጥሮ መስህቦችን ለመጎብኘት የአየር ንብረቷ ተስማሚ፣ የህዝቦቿ እንግዳ ተቀባይነትና ተግባቢነት ቦታዎችን ለመጎብኘት የሚጠይቀው ወጪ አነስተኛ መሆን ከተማዋን ለየት ያደርጋታል። በመሆኑም ከተማዋ ካሏት በርካታ ታሪካዊና ሰው ሰራሽ ቅርሶች መካከል ደቋ ኪዳነ ምህረት፣ ደጃዝማች አያሌው ብሩ ቤተ መንግስት፣ ታንሰየ ማርያም፣ ቅርናምባ ኪዳነ ምህረት፣ አባ ዮሐንስ ማርያም ሰው ሰራሽ ቅርሶች የሚጠቀሱ ናቸው። ከከተማዋ ከሚገኙ ሰው ሰራሽ ቅርሶች ውስጥም ደብረ ምህረት ደቋ ኪዳነ ምህረት ገዳም በፌደራል ደረጃ ከተመዘገቡ ቅርሶች አንዷ ናት። የቱሪስት ፍሰቱን ለመጨመርም በተለያዩ መገናኛ ብዙሃን ከተማዋን በማስተዋወቅ የቱሪስት መዳረሻዎችን ለመስራት ከአጋር አካላቶች ገቢ በማፈላለግ ላይ ይገኛል። ከቱሪስቶችም በአመት በአማካኝ ከ1 ሚሊዮን ብር በላይ ገቢ ይሰበሰባል። በተለይም በአሁኑ ሰዓት የዳባት ከተማን እድገት ለማፋጠን ጉልህ ሚና ይጫወታል ተብሎ ተስፋ የተሰነቀበት የዳባት ጠገዴ መንገድ ግንባታ ዋነኛው ነው። መንገዱ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ ከዳባት አጅሬ፣ ሁለተኛው ምዕራፍ ከአጅሬ ቅራቅር የሚደርስ ነው። የመንገዱ ግንባታ በአሁኑ ሰዓት እየተከናወነ ይገኛል። ስራው ሲጠናቀቅ
ተዝቆ የማያልቀው የአሸዋ ምርቷ ከከተማዋም አልፎ ለአጎራባች ከተሞች ይመግባል ተብሎ ይጠበቃል። በአጠቃላይ ታሪካዊቷና ተወዳጇ ዳባት ከተማን በአጭር ጊዜ ውስጥ እድገቷን ለማፋጠን ልማታዊ ባለሀብቶችና አጋር አካላት አሁን የተፈጠሩትን ምቹ ሁኔታዎች ሳቢ በማድረግ ወደ ከተማችን ብትመጡ ራስዎንና ወገኖን የሚጠቅሙ መሆኑን በአክብሮት እንገልጻለን።